ኢቲቪ ጠራን ማለት ነው። ሶ ከነበርነው ፈተና ነበረው፣ የስክሪን ፈተና ነበረው፣ የጽሁፍ ፈተና ነበረው። ሁሉንም ፈተና አለፍን። የተወሰኑ ያላለፉ ልጆችም ነበሩ። ከዛ ነሐሴ ሙሉን ትሬኒንግ ወሰድንና መስከረም ላይ ስራ ጀመርን ማለት ነው። እና እኔ በዛ ሁሉ መሃል ውስጥ ምን ተምሬያለሁ? እንግዲህ ጋዜጠኝነትን ስማረው ብሮድካስትን ያጠናሁት ብዬሻለሁ። ስፔሲፊካሊ መዝናኛውን እንደምወደው ደግሞ ዩኒቨርሲቲ ውስጥ ዲስከቨር አደረኩኝ። እንዴት ሆነ መሰለሽ? አሁን የመጀመሪያውን ዓመት 6 ወር ኮመን ኮርስ ከወሰድን በኋላ ፕሪንት እና ብሮድካስት ተብሎ ይለያል። ሬዲዮ እና ቴሌቪዥን፣ ከዛ ደግሞ የህትመት ተብሎ ይለያል። ሶ እኔ ወደ ብሮድካስቱ ገባሁ። ብሮድካስቱ ላይም ዝም ብዬ ያው ናፍቆትን ሳጠናት ሞር ወደ መዝናኛው ታደላለች። ዜና አለ፣ ብዙ ቁም ነገሮች አሉና እኔ ወደ መዝናኛው አደላሁኝ። ፍላጎቴ ወደዛ ሆነ። ኢትዮጵያ ቴሌቪዥን ከገባን ከተቀጠረን በኋላ እዛም የመምረጥ እድል ነበረ። ዜና የሚፈልጉ ልጆች ወደ ኒውስ ሩም ይሄዳሉ። ኢንተርቴንመንት የምንፈልግ ልጆች ደግሞ በእጣ ነበር። እንዳጋጣሚ ያገኘሽ ምን ነገር የእጣ እድል የለኝም መሰለኝ። ዜና ደረሰኝ በእጣ ሲሆን ከዛ እኔ ኢንተርቴንመንት ነው መስራት የምፈልገውና ትንሽ ችሎታም ያለኝ እሱ ላይ ይመስለኛል አልኳቸው። ከዛ የሚፈልጉ ልጆች ስለነበሩ ተቀያየረ። ዜና አላነበብሽ? አልገባሁም። ቀጥታ መዝናኛ ነው የገባሁት።